የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባድ ዱብዳ ገጥሟቸዋል። በአሜሪካ በዋሽንግተን ዲሲ ያልተጠበቀ እንዲህ ይሆናል ተብሎ ያልታሰበ ከባድ ክስተት ተፈጥሯል። ዶናልድ ትራምፕ ላይ ያነጣጠረ የተኩስ ሩምታ ተከፍቶ አድሯል ተብሏል። ነገሩ ከባድ መናወጥን እየፈጠረ ይገኛል። በአሜሪካም አደገኛ ስጋት መጥቷል ነው የተባለው። ነገሩ እንዴት ሊፈጠር ቻለም? ማን ነው ይህንን ድፍረት ያከናወነው? ዶናልድ ትራምፕን ለመግደል እንዲህ ያነጣጠረባቸውና የጥይት ሩምታ የከፈተባቸው ግለሰብ ማን ነው? ከየት ነው የተላከው? ምንድነው የሚለውን ማንነቱን ከወጡት መረጃዎች ተነስተን ልናካፍላችሁ ነው። ከዚህ ባለፈም ዶናልድ ትራምፕ ስለ ጉዳዩ የራሳቸውን ሐሳብና ምልከታም አስቀምጠዋል። በአሜሪካና በእስራኤል የፈጠረውንም ስጋትና ፍርሃትም እንመለከታለን። ከዚህ ባለፈ ክስተቱ በኢራን በኩል ምን አይነት ትርጓሜ ይሰጠዋል? ይህንንም እንመለከታለን። እንደምን ቆያችሁልን? የምንወዳችሁና የምናከብራችሁ የቻናላችን ተከታታዮች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምታደምጡን እናመሰግናችኋለን። እነዚህንና ሌሎችን ተጨማሪ መረጃዎችን ይዘናል። ነገሩ አነጋጋሪ ነው ተብሏል። እስከ መጨረሻው ብትሰሙን የጉዳዩን ሙሉ መረጃ ታገኛላችሁ። ቻናሉን ታዲያ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ወደ ዝርዝሩ እንለፍ። የተኩስ ሩምታ ፕሬዝዳንት ዶናልድ ትራምፕ ላይ ያነጣጠረ የግድያ ሙከራ በዋሽንግተን ይለናል ያገኘነው መረጃም። በዋሽንግተን ዲሲ በሚገኘው የዋሽንግተን ሂልተን ሆቴል በተካሄደው ዓመታዊ የዋይት ሃውስ የጋዜጠኞች ራት ላይ አንድ ታጣቂ በፈጸመው የተኩስ ጥቃት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከስፍራው በአስቸኳይ እንዲወጡ ተደርጓል ነው የተባለው። ጥቃቱን የፈጸመው ግለሰብም በቁጥጥር ስር ውሏል ተብሏል። የጥቃቱን ዝርዝር ሁኔታ እንመልከት። እንደ ዓለም አቀፎቹም የዜና ዘገባና ምንጮች ከሆነም ጥቃቱ የተፈጸመው ቅዳሜ ምሽት እንደ አውሮፓውያኑ አቆጣጠር ሚያዝያ 25 ቀን 2026 ዓመተ ምህረት ነው። የራት ግብዣው ተጀምሮ ፕሬዝዳንቱ በስፍራው ባሉበት ወቅት ነው። ተጠርጣሪው የታጠቀው መሳሪያም ጭምር ይፋ ሆኗል። አንድ ሽጉጥ፣ አንድ ጠመንጃናም በርካታ ቢላዎችን ታጥቆ እንደነበር የደህንነት ምንጮች ጠቅሰዋል። በጥቃቱ ወቅትም አንድ የሴክሬታሪ ሰርቪስ አባልም በጥይት ቢመታም በለበሰው የመከላከያ ልብስ ምክንያትም ለህልፈት ሳይዳረግ መትረፉን ነው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ በሰጡት መግለጫም ያረጋገጡት። የፕሬዝዳንቱ ምላሽ ደግሞ እንዲህ ይላል። ፕሬዝዳንት ዶናልድ ትራምፕ ከጥቃቱ በኋላም በሰጡት መግለጫ የጸጥታ አካላት በወሰዱት ፈጣን እርምጃ ምስጋና አቅርበዋል። የደህንነት ሰራተኞች በጣም ደፋርና ፈጣን እርምጃም ወስደዋል ያሉት ትራምፕም ግለሰቡም ለብቻ ሆኖም ጥቃቱን እንደፈጸመም አመላክተዋል። ዶናልድ ትራምፕና ቀዳማዊት እመቤት ሜላኒያ ትራምፕ እንዲሁም ምክትል ፕሬዝዳንቱ ጄዲ ቫንስ ደህና መሆናቸውም ተረጋግጧል። በተፈጠረው የጸጥታ ስጋት ምክንያት ተቋርጦ የነበረው የዋይት ሃውሱ የጋዜጠኞች ራትም በሚቀጥሉ 30 ቀናት ውስጥ በሌላ ጊዜም እንደሚደረግ መወሰኑን ፕሬዝዳንቱ ገልጸዋል። በዋሽንግተን ዲሲ የጋላ ምሽት ላይ ተኩስ የከፈተው ግለሰብ ማንነት ይፋ ሆኗል ይለናል ሮይተርስ በዘገባው። የዩናይትድ ስቴትስ የህግ አስከባሪ አካላትን ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕ በተገኙበት የጋዜጠኞች የጋላ ፕሮግራም ላይ ጥቃት ለመሰንዘር የሞከረው ግለሰብ ማንነቱ ተረጋግጧል ነው። የፌደራል መርማሪዎችና የፖሊስ መረጃዎች እንደሚያመለክቱት ከሆነም ተጠርጣሪው የ31 ዓመቱም የቶራንስ ካሊፎርኒያ ነዋሪ ሲሆን ኮል ቶማስ አለን ተብሎ እንደሚጠራ ነው መረጃው የጠቆመው። የደህንነት ምንጮች እንደገለጹት እስካሁን በተደረገው የመጀመሪያ ደረጃ ምርመራ ድርጊቱ ከማንኛውም የውጭ ሀገር መንግስት በተለይም ከኢራን ጋር የሚያገናኘው ምንም አይነት ነገር ወይም ማስረጃ አልተገኘም ነው የተባለው። ጥቃቱ ግለሰባዊ ይዘት እንዳለውና ከተጠርጣሪው የግል ሁኔታ ጋር የተያያዘ ሊሆን እንደሚችልም መርማሪዎች ጠቁመዋል። እንግዲህ በተለያየ ጊዜ እንደሚታወቀው ዶናልድ ትራምፕን ለግድያ ሙከራ ያደረጉ ሰዎች እንዳሉ ይታወቃል። ታዲያ ይህ ግለሰብም በግል ጥላቻ ተነሳስቶ እሳቸውን ለመግደል ሙከራ አድርጎ ሊሆን እንደሚችል ነው እየተገመተ የሚገኘው በአንዳንድ ተንታኞች ማለት ነው።
በሌላ በኩል ያሉት ግን ነገሩ ምናልባትም ከኢራን ጋር ወይም ከሌሎች የአሜሪካ ጠላት ከሆኑ ሀገራት ጋር ግንኙነት ሊኖረው ይችላል የሚል ስጋታቸውንም እየገለጹ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን በኢራን ላይ የከፈቱትን ጦርነት አስመልክቶም ከፍተኛም የሚባል ተቃውሞም በተለያዩ ቦታዎች ላይ እየገጠማቸው እንደሆነ ይታወቃል። ተጠርጣሪው የመግቢያ ፍተሻም ስኩል ጥሶ በመግባት ወደ አዳራሹም ሲያመራም በሴክሬታሪ ሰርቪስ አባላት ነው የተገኘው ነው የተባለው። ቀደም ብለን እንደጠቀስነው ግለሰቡ ጥቃቱን ለመፈጸም በርካታም የጥቃት መሳሪያዎችን ይዞ ታጥቆ ነበርም። በቦታው የነበሩትና ጥቃት ሊፈጸምባቸው የነበሩት ፕሬዝዳንት ዶናልድ ትራምፕ፣ ባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ እና ሌሎች ከፍተኛ የመንግስት ባለስልጣናት ምንም አይነት ጉዳት ሳይደርስባቸው በሰላም ከመድረኩ እንዲነሱና አስተማማኝ ጥበቃ እንዲደረግላቸው ተደርጓል የተባለው። ተጠርጣሪው ኮል ቶማስ አለን በቁጥጥር ስር ውሎም በሆስፒታል የሕክምና ክትትል እየተደረገለት እንደሚገኝ ነው መረጃዎች የሚጠቁሙት። ግለሰቡም በመጪው ሰኞ ፍርድ ቤት ቀርቦ በፌዴራል መኮንን ላይ ጥቃት በመሰንዘር ወንጀል ክስ እንደሚመሰረትበት ነው የሚጠበቀው። ፖሊስ ጥቃቱ የተፈጸመበትን ትክክለኛ ምክንያት ለማወቅ ምርመራውን አጠናክሮ እንደሚቀጥልም ነው የሮይተርስ ዘገባም የሚያመላክተው። ፕሬዝዳንት ዶናልድ ትራምፕ ላይ የተደረገው የግድያ ሙከራ በመላው የዓለም ሀገራት ላይ እጅግ አነጋጋሪ ሆኗል። በርካታ ዓለም አቀፍ ሚዲያዎችም የዜና ትኩረታቸውን እዚህ ላይ አድርገዋል። እንደ ጉድ እየተቀባበሉት ነው። በአሜሪካም የተፈጠረው ይህ ድንገተኛም የተኩስ ሩምታ ከባድ የሚባል ስጋትን እየፈጠረ ነው። ዶናልድ ትራምፕ እንዲህ አይነት ነገር በቀጣይስ እንደማይደርሳቸው በምን እርግጠኛ መሆን ይቻላል? እንዲህ ያሉ የግድያ ሙከራዎች ተስፋፍተው እሳቸው ላይ ከፍተኛ የሆነ አደጋ ሊያመጣ ይችላል የሚሉ ተንታኞች እየተደመጡ ነው። የግድያ ሙከራው ምናልባትም ከኢራን ጋር ግንኙነት ካለው ደግሞ ነገሩን የከፋ እንደሚያደርገውና የጦርነቱ አቅጣጫም ከፍ ወዳለ ደረጃ ሊያመራም ይችላል እያሉ ነው ሌሎች ተንታኞች። እስራኤልስ ይህንን ጉዳይ እንዴት ትመለከተዋለች ተብሎም የተጠየቀ ሲሆን ለዚህ ምላሽ የሚሰጡት ተንታኞች ደግሞ እስራኤል እንደሚታወቀው ከአሜሪካ ጎን ቆማም ነገሩን በጥልቀት በመመርመር እስከ መጨረሻው እንደምትታገል ይጠበቃል ሲሉም እየተነተኑት ይገኛሉ። በሌላ በኩል ደግሞ በሆርሙዝ የባህር ወሽመጥ ላይ ያለው ውጥረት እጅግ ተካሯል እየተባለም እየተነገረ ነው። ዶናልድ ትራምፕ የአሜሪካ ባህር ኃይል በሆርሙዝ የባህር ወሽመጥ ላይ ፈንጂ የሚቀብር ማንኛውም ጀልባ ላይ ከባድ የሚባል ኃይል እንዲጠቀም እንዳዘዙ ነው የተገለጸው። ይህ እርምጃም በቀጠናው ያለውን ውጥረት ወደ ከፍተኛ ደረጃም እያጋጋለው ነው ተብሏል። የአሜሪካ ጦር አጠራጣሪ ጀልባዎችን እንደ ጉድ እየተከታተሉ ነው። ጥቃቱ የሚሰነዘርባቸው መረጃዎች ተረጋግጠው ፈቃድ ሲሰጥ ብቻም እንደነበር ይታወቃል ከዚህ በፊት የነበረው። አሁን ደግሞ እርምጃው ወዲያውኑ ይወሰዳል። ረጅም የፈቃድ አሰጣጥ ሂደት አይኖርም። ይህም ወታደራዊ የውጊያ ደንቡም ከፍተኛ ሁኔታ ላይ መቀየሩን የሚያሳይ ነው ተብሏል። ታዲያ ይህ ለምን ሆነም የሚለው ጥያቄ በርካቶች ነው። በአሁኑ ወቅት በሆርሙዝ የባህር ወሽመጥ ላይ ያለው ውጥረት እጅግ እየተካረረ ነው። የነዳጅ ጫኝ መርከቦች ጥቃት እየደረሰባቸው ይገኛሉ። መርከቦች እየታገቱ ነው። ዓለም አቀፍ የንግድ መስመሮችም እየተስተጓጎሉ ይገኛሉ። ዋናው ስጋት ታዲያ ከኢራን ጋር ግንኙነት አላቸው የሚባሉት ትናንሽ ጀልባዎችም ዋነኛ ስጋት እንደሆኑም ነው የተገለጸው። እንደ መደበኛ የጦር መርከብ አይደሉም። የወባ ትንኝ ስብስብ የሚባሉ ፈጣን ጀልባዎችን ይጠቀማሉ ነው የተባለው። ተራ ሲቪል መርከቦችንም ይመስላሉ። ታዲያ በእነዚህ ጀልባዎች መቶ መጥፋት ስልቶችን እንደሚጠቀሙ ነው የሚነገረው። ይህ ደግሞ በራዳር ለመለየት እጅግ አስቸጋሪም ያደርጋቸዋል እየተባለ እየተዘገበ ነው። የባህር ላይ ፈንጂ ለምን አደገኛ ሆነ የሚለው ደግሞ ርካሽ ስለሆኑ በቀላልና በዝቅተኛ ወጪ ሊቀበሩ የሚችሉ በመሆናቸው ንግድን በማገት የዓለምን የንግድ መስመር ሙሉ በሙሉ ሊዘጉም ይችላሉ። ለማጽዳት ጊዜ እንደሚወስዱናም የተቀበሩ ፈንጂዎችን ለማጽዳት እስከ 6 ወራት ያክል ሊፈጅ እንደሚችልም ነው የሚነገረው። እንዲህ ያለው ስጋት በዚህ መልኩ የቀጠለ ሲሆን የሆርሙዝ ወሽመጥ ጉዳይ አሁንም በአነጋጋሪነቱ ቀጥሏል። ወደፊት ምን ሊፈጠር ይችላል እየተከታተልን እናደርሳችኋለን።
ከተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ አድማጭ ተመልካቾች የዛሬዎቹ አነጋጋሪ ክስተቶች እነዚህን ይመስላሉ። በሚቀጥለው እንደገና እንገናኛለን። እስከዚያ ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። መልካም ጊዜ